ያን እኮ እንትናቸው ነው የሚለው ዶግማ ናቸው ነው የሚለው ቀኖና የሚለውን ከየት አመጣው አንተ? ፌዝ ስርዓቱ ይኸውልህ፣ አሁን ጥምቀት አዳምጠኝ፣ እሱን እኮ ነው የምልህ። አሁን መለየት አለብህ። ለምሳሌ ሆሊ ባፕቲዝም ይሄ ዶግማ ነው። ነገር ግን ሆሊ ባፕቲዝም ውስጥ አሁን ምሳሌ ያው ስርዓቱ ማለት ነው ስርዓተ ጥምቀት ይሄ ለምሳሌ ቀባሜሮን እኮ በስርዓተ ጥምቀት ውስጥ የሚደር መጀመሪያ በውሃ ይጠመቃል፣ ከዛም ቀባሜሮን፣ ከዛም በኋላ the person will take the holy communion እያልኩኝ ያለው ምንድን ነው? ይሄ ስርዓተ ጥምቀት እሱ መንገድ ላይ ስለሆነ ነው። በፌዝዬ ይኸውልህ እዛ ላይ ደርሻለሁ እኔ እንዲጨርስ ብዬ ነው። ይኸውልህ ፌዝ የጠየቅኩ መጀመሪያ ቀኖና ነው የሚለውን ከየት አመጣኸው ነው ያልኩ። ምክንያቱም የእናንተው ሶርሶች ቀኖና ብለው አያስቀምጡትም ወይ? ቀኖና ብለው ያስቀምጠው ካለ አሳየኝ እስቲ፣ አሳየን መጀመሪያ እሱን። ለመቀጠል ራሱ ቤተክርስቲያኑን በትክክል ሪፕሬዘንት እያደረክ እንደሆነ ማወቅ ስላለብን ማለት ነው። ሶ ምስጢራተ ቤተክርስቲያን ዶግማ እንጂ ቀኖና አይደሉም። ሲጀመር እንኳን ምስጢራተ ቤተክርስቲያን ክብረ ቅዱሳን ቀኖና አይደለም ዶግማ ነው፣ እንኳን ምስጢራተ ቤተክርስቲያን ቀርቶ ማለት ነው። ስለዚህ አንተ ግን እሱን ቀኖና ነው የምትል ከሆነ መጀመሪያ ማስረጃ ስጠንና እንሂድ። ካለዛ እኔ አሳይሃለሁኝ ዶግማ ነው የተባለበትም ማለት ነው። ቃል ይኸውልህ አሁን ስለ ቀኖና ይሄ ምንድነው ዶግማ የሚለውን ተውና፣ አሁን የማሳየክ ምንድነው ይሄ ኤርሊ ቸርች ፕራክቲስ እንደሆነ ብቻ ነው። እንመጣለን። ፌዝ እሱ ላይ እንመጣለን። ቀኖና ነው ብለሃልና ፌዝ አንተ ክሌም ያረከውን ነገር ውሸት ነው እያወራህ ያለኸው። ማስረጃ አቅርብ ነው የተባልከው። ራስህ ክሌም ስላረክ በቃ እንደሱ አስተካክለ ቀጥል። ቤተክርስቲያኗ ሚስ ሪፕሬዘንት አድርገህ ከዛ ደግሞ አጠገባችን ሆና ለዛ አሁን እኔ እናንተ መነጋገር ያለብን ይሄ በቃ አሁን መቀጠል ትችላለህ፣ ችግር የለውም። በቃ ዶግማ ነው ብለሃል፣ ቀኖና አይደለም ታረም ለወደፊትህ። አሁን ቀጥል። you can't correct me ግን አሁን እኮ ወደ ዋናው ጉዳይ እንግባ። አይካን ግን ቀጥል። ዶግማ ነው ብለሃል፣ አሁን ቀጥል። ለወደፊቱ እንደዛ አይነት ስህተት እንዳሰራ። ኦኬ እሺ። ለማንኛውም ስለዚህ አሁን የምናወራው ምንድን ነው? አሁን ቃል በቃል በመጽሐፍ ቅዱስ በአዲስ ኪዳን እንደዚህ ቀባሜሮን እንደዚህ ተብሎ የተጻፈ የለም አልኩኝ። ግን ከሐዋርያት ማለት ኤርሊ ቸርች ፕራክቲስ ነበረ። ይሄ ነው። ስለዚህ የማሳያችሁ ምንድን ነው የትኞቹ ማለት ተርቱሊያንም ሆነ ሌሎች ቸርች ፋደርስ ስለ ሜሮን ምን ብለዋን የሚለውን ነው የምናየው፣ የምትቀበሉ ከሆነ ማለት ነው። አለበለዚያ ያው ድካም ነው። እሺ ፌዝ አስቀድመህ ቤተክርስቲያን ስለ ሜሮን ምን ትላለች የሚለውን አስረዳንና ከዛ ወደ ቸርች ፋዘርስ እንሄዳለን። እሺ ኦኬ። ሜሮን ማለት ይሄ የጥምቀት ስርዓት ሲፈጸም ነሰሰሪ ከሚባሉት ቸርች ሳክራመንት አንዱ ነው። አንድ ሰው ከተጠመቀ በኋላ ጸጋ መንፈስ ቅዱስን የሚቀበልበት ይሄ ኮንፈርሜሽን ነው አይደለ? ሚስትሪ ኦፍ ኮንፈርሜሽን ይባላል። በመንፈስ ቅዱስ የሚታተምበት ሚስጥር ነው። ስለዚህ ከሚስጥረ ጥምቀት ጋር ተያይዞ የሚፈጸም ነው ማለት ነው። ያው ምንድነው ተጠማቂ ሰው ማለት ነው በቄሶች ከተጠመቀ በኋላ ወዲያው ይሄንን ሆሊ ሜሮን ወይም እሱን ይፈጽማል ማለት ነው ባጭሩ። ስለዚህ ከቅዱስ ሜሮን ከተቀባ በኋላ የሚታመነው ምንድነው? ጸጋ መንፈስ ቅዱስን ይቀበላል። ሐዋርያት በአንብሮተ እድ ወይም እጅ በመጫን ሲያደርጉት የነበረው early church like from the first century second century ጀምሮ ደግሞ በቅባ ሜሮን ተተክቷል። ሜሮን ማለት ይሄ ነው። እሺ ስለዚህ ዋና ዋና ነጥቦችን ላስታውስህ። አንደኛ ከጥምቀት ቀጥሎ የሚፈጸም ብቻ አይደለም፣ ከጥምቀት ተቀጥሎ የሚፈጸምበት ፐርፐዝም ተቀምጦልሃል። እሱም ምንድነው? ሰዎች ሀብተ መንፈስ ቅዱስን እንዲቀበሉ ያደርጋቸዋል የሚል ነው። ሁለተኛው ደግሞ ይሄ ደግሞ የሐዋርያትን እጅ መጫን ተክቶ የገባ ነው የሚል ነው። ስለዚህ አሁን ወደ ኤርሊ ቸርች ፋዘር ሄዳ ይህንን ፐርፐዝ የያዘ ሜሮን አሳየን እስቲ። ኦኬ አሁን ስለዚህ አሁን የማሳየው ምንድን ነው?
ከተርቱላን ጀምርና ስለ ሜሮን ምን እንዳሉ ማለት ነው። ያን አይደለም አይ ስለ ሜሮን ምን እንዳሉ ሳይሆን ቤተክርስቲያንም ስለ ሜሮን ያስቀመጠችውን ሁለቱን ሀብተ መንፈስ ቅዱስን ፌዝ ስለ ቤተክርስቲያን ነው የምታወራው እንጂ ታዲያ ሌላ ነገር አውርተህ ልትሄድ ነው እንዴ? ቤተክርስቲያን የምትለውን ነገርከን። አሁን ቀጣዩ ስራ ቤተክርስቲያን የምትለውን ነገር ማስረዳት ነው። ግን ደግሞ ሲጀመር ከቸርች ፋዘርስ አይደለም የምትጀምረው ከቸርች ፋዘርስ አይደለም። አንደኛ አዲስ ኪዳን ላይ እንደዚህ አይነቱን ትእዛዝ ሐዋርያት ሰጥተዋል ወይ ከሚለው ነው የምትጀምረው ራሱ ማለት ነው። ከዛ በኋላ ቀጥሎ ደግሞ ወደ ቸርች ፋዘርስ ትመጣለህ። አዲስ ኪዳን ላይ ሀብተ መንፈስ ቅዱስን ስለሚያሳድር ዘይት የእነሱን እጅ መጫን ተክቶ ስለሚገባ ስለማንኛውም ነገር አሳስተ ጨርስ። በየመሃሉ አትግባ። ዝም ብዬ ሰምቼ በየመሃሉ ለምን ትገባ? በየመሃሉ አትግባ። እሺ፣ ስለዚህ አንደኛ መጽሐፍ ቅዱስ ላይ ነው የምናወራው። መጽሐፍ ቅዱስ ላይ የለም ከተባለ የለም ብለን እንመጣለን፣ ችግር የለውም። ግን አሁን ስንጀምር ገና የምንጀምረው ከመጽሐፍ ቅዱስ ነው። መጽሐፍ ቅዱስ አንደኛ የሐዋርያቱን እጅ መጫን ተክቶ የሚገባ ምንም ነገር ቢሆን የሐዋርያቱን እጅ መጫን ተክቶ የሚገባ ነገር መንፈስ ቅዱስን ሊያሳድርብን የሚችል ነገር ነግረውናል ወይ የሚለውን ነገር መጀመሪያ ከአዲስ ኪዳን እናያለን። ከዛ በኋላ ከሌለ ወደ ቸርች ፋዘር ስንሄድና ደግሞ መቼ ነው የተጀመረው እሱ ክሌም የቤተ ክርስቲያን ክሌም ራሱ ኦልሬዲ እዛ የተጀመረው ነገር ውስጥ አለው የሚለውን ነገር ደግሞ አብረን እናያለን። ሰው ከመጽሐፍ ቅዱስ ጀምረው። እሺ ቃሌ፣ በነገራችን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ አይደለም። ኦኬ፣ ኦሪየንታል ቸርች፣ ኢስተርን ቸርች፣ ካቶሊክ፣ ሉተራን የሚፈጽሙት ነው። ፎር ዮር ኢንፎርሜሽን ማለት ነው። ኦኬ፣ ስለዚህ እሱን ኮሬክት ላድርግ። ይሄ የኢትዮጵያ ኦርቶዶክስ ብቻ ፕራክቲስ አይደለም፣ ሆሊ ሜሮን ማለት ነው። እሺ፣ አንግሊካንን ረስተሃል። በነገራችን ላይ በኋላ ላይ እናያቸዋለን። እነሱን አሁን ያነሳሃቸውን በኋላ ላይ እናያቸዋለን። እሱን ስለማላውቅ አይደለም የጠየቅኩ። ስለዚህ ከመጽሐፍ ቅዱስ ጀምረው ይኸውልህ አሁን እንዴት እንደምንግባባ በመጽሐፍ ቅዱስ ቃል በቃል በአዲስ ኪዳን ይሄ ቅባ ሜሮንን ፈጽሙ የሚል እንደዚህ ቃል በቃል የለም። ምክንያቱም ሐዋርያት ያኔ ክርስቲያኖችን ትንሽ ስለነበሩ የመንፈስን ጸጋ እንዲቀበሉ ለክርስቲያኖች ከተጠመቁ በኋላ አንብሮተ እድ ወይም ደግሞ የእጅ መጫን ስርዓት ነበር የሚፈጽሙት። ክርስቲያኖች ግን ሲበዙ ይሄ በመጽሐፍ ቅዱስ አልተጻፈም። ነገር ግን በመጽሐፍ ቅዱስ አልተጻፈም ማለት ኤርሊ ቸርች ፕራክቲስ አይደለም ማለት አይደለም። ሆሊ ትራዲሽን እኛ ስለምንቀበል ማለት ነው ባይ ዘ ቸርች ፋዘርስ። ስለዚህ አሁን ምንድነው የማሳየ ከኤርሊ ቸርች ፋዘርስ ኦኬ ከ4th ሴንቸሪ በፊት ያሉ አባቶች ሆሊ ሜሮን የቸርች ፕራክቲስ እንደነበር ላሳየልሽ ነው። ስለዚህ አስቀድመህ ከመጽሐፍ ቅዱስ የሐዋርያቱን እጅ መጫን ተክቶ ሊገባ የሚችል ምንም ነገር እንደሌለ መንፈስ ቅዱስ ሊያሳድርብን የሚችል ምንም ነገር እንደሌለ ተስማምተን ነው ማለት። መጽሐፍ ቅዱስ ላይ የለም በሚለው ተስማምተን ነው። ስለዚህ ባይብሉ ላይ የለም። አሁን ከቸርች ፋዘርስ ደግሞ ከማን ነው የምትጀምረው? የፈለጉትን ማምጣት ይችላል። የፈለግከውንማ ታመጣለህ። ከማን ነው የምትጀምረው ነው ያልኩህ። እኔ ማንን ታመጣለህ አላልኩም። ከተርቱላን ልጀምርልህ። ከተርቱላን ነው የምትጀምረው? ከሱ የሚቀድም አባት እነግርህ ነበር፣ ግን ስንተኛ ክፍለ ዘመን ነው? ስለዚህ ካወቅከው አንተ ለምንድን ነው እንደርስ እንትን ያላችሁ የማታዳምጥ? ስንተኛ ክፍለ ዘመን ነው ተርቱላን? 10th ሴንቸሪ ለምን አይሆንም? ኧረ በጌታ ስም ጥያቄ ከሆነ ትክክል መልስ እንጂ እንደዚህ አይባልም እኮ። ስንተኛ ክፍለ ዘመን ነው? እኔ ለምሳሌ ቸርች ፋደርስ he was before ለምሳሌ from the 2nd century አይደል? he died I think 240 ላይ ነው አይደል? እስከ 3rd century የነበረ ነው ተርቱሊያን። እሺ ተርቱሊያን የምታመጣውን ነገር የጻፈው 3rd century ላይ ነው። ስለዚህ አሁን ከመጽሐፍ ቅዱሱ 200 ምናምን ዓመት እንትን አድርገህ ነው መጽሐፍ ቅዱሱ ከጻፈበት አረከንበርበት። ምን ችግር አለ? ኧረ እኔ ምንም ችግር አለው አላልኩም። ቆይ ስማ እንዴ መጽሐፍ ቅዱሱ ከተጻፈበት ወሩ ደግሞ የመጽሐፍ ቅዱሱ ጸሐፊያን ከነበሩበት 200 ዓመት ዘግይተህ ቢያንስ 200 ዓመት ዘግይተህ ነው እያመጣህ ያለው። ስለዚህ አሁን ከ200 ዓመት በኋላ ምን ተጽፎ እንደተገኘ ደግሞ አሳየን እስቲ። ተርቱሊያንን ብላል አሳየን። እሺ ተርቱሊያን ለማንኛውም ባፕቲዝም 7 ላይ ያለው እንደውም እኛ የምናስተምር ይሄ የቅባ ሜሮን
ቀኖናው ሲሰሩት እንደውም አባቶች ብሉይ ኪዳንን መሰረት አድርገው እንደሰሩ። ምክንያቱም በነገራችን ላይ ክርስቶስ እኮ ማለት የተመረጠ የተቀባ እንደሆነ ፌዝ አንብብልን። ተርቱሊያን ኦን ባፕቲዝም 7 ሃይላይቱን ላሳይክ። ተርቱሊያን ኦን ባፕቲዝም 7 ያለውን ልንገርክ። ያ አሳድግ ያለው ካሜራ ክፈትና ችግር የለውም። በጣም እንደውም የኮፕቲክን ነው ማሳየ። ስለ ሆሊ ሜሮን ከፈለክ የኮፕቲክ አንድ ፔጅ አለ ከዴፊኒሽን ጀምሮ ኢትስ ኦሪጂን ኢትስ ሂስትሪ በደንብ የሚያሳይ ነው። ላሳይ። ተርቱሊያን ነው የምታሳየን? እሺ አሁን በደንብ አሳያለሁ። ችግር የለውም። አይ ማንበብ ከፈለክ ይሄን ፔጅ እንትበለው ነው። ተርቱሊያን ብቻ አሳየን። ኦኬ በቃ እኮ ተርቱሊያን አሳየን። ምንም ችግር የለም። ኦኬ ቴዎፍለስ አለ። ኦኬ ሂፖክራተስ አለ። ተርቱሊያን ጀምር። ግን አይ ካን ሾው ዩ ኢቨን ሂፖክራተስ ኦልሶ ሂፖክራተስ ኦፍ ሮም ሂዝ ኮሜንታሪ ኦን ዳንኤል ማሳየትም ይቻላል። ግን የተርቱሊያን ላሳየው አለ። After this, when we have issued from the font, ይታያል መሰለኛ from the font, we are truly anointed with a blessed unction. ምንድን ነው? blessed unction ይላል እኮ። ጨርሰው unction ኦኬ ሜሮን ማለት ነው። a practice derived from the old discipline አይደለ? early church ላይ ያለ ነው የሚለው unction ወይም holy ሜሮን ማለት ነው። wherein on entering the priesthood then were want to be anointed with oil from a horn ever since Aaron was anointed by Moses. እንደውም ከብሉይ ኪዳን ጋር አሮን በሙሴ ቅባ ዘይት እንደተመረጠ whence Aaron is called Christ የተመረጠ ማለት ነው from the chrism which is the unction which when made namilan spiritual furnished an appropriate name to the Lord because he was anointed with the Spirit by God the Father, as written in the Acts, for truly they were gathered together in this city against the Holy Son whom thou has anointed. Okay, ለምንድን ነው የምንቀባው ነው? ለምሳሌ ቅባ ሜሮን ለምንድን ነው የምንቀባው? ኢቭን በክርስቶስ ክርስቲያን የተባለው ለምሳሌ the word Christ ማለት በግሪክ የተቀባ ማለት ነው፣ የተመረጠ አይደለ? ወዶ ፈቅዶ ሰው ሆነ። እኛ በክርስቶስ ተመረጥን የሚል ነው። የተመረጠ የተቀባ ከዛ ጋር እያያዘው ነው እንደውም ከብሉይ ኪዳን ጋር and then sorry okay so እንደዛ ይልና thus too in our case the unction runs carnally on the body but profits spiritually አይደለ? ቅባ ሜሮን ስንቀባው ለምሳሌ ሚስጥረ ሜሮን የተባለው እኮ የሚታይ ነገር ነው፣ ግን but profits spiritually በሚታየው የማይታየውን የመንፈስ ቅዱስ ጸጋ እንቀበላለን ማለት ነው። in the same way as the act of baptism itself is carnal, ያው በውሃ ነው የሚፈጸመው ጥምቀት። በሚታየው ይሄ ስርዓት በውሃ በሚፈጸመው የማይታየውን የመንፈስ ቅዱስ ጸጋ እንቀበላለን። ልክ እንደ ውሃ ጥምቀት ነው። in what we are plunged in water but the effect spiritual ይልና in that we are freed from sins ይላል። ተርቱሊያን on baptism 7 ልቀጥል። ሂፖክራተስ of Rome እሺ ቆይ ተርቱሊያን ላይ ቁምና እሺ ቤተክርስቲያን ስለ ሜሮን ከምታስተምረው ውስጥ የትኛውን ነው ያዘው? ከሁለት ዋና ዋና ነገሮች ውስጥ ቤተክርስቲያን ስለ ሜሮን ያንተ ቤተክርስቲያን ስለ ሜሮን ከምታስተምራቸው ነገሮች ውስጥ ምን የትኛውን ነው ያዘው? የትኛውን ማለት አልገባኝም። ቤተክርስቲያንህን በምን አይነት መንገድ ነው ይሄ አፈርም የሚያደርግልህ ነው ያልኩህ። ኦኬ ድጋሚ ማንበብ አለብኝ ማለት ነው። ለምን ታነባዋለህ? ሪካፕቹሌት አታደርገውም? ኦኬ ቃል በቃል ምንድን ነው የሚለው? አንደኛ ይሄ ኤርሊ ቸርች ፕራክቲስ ነበር አለ። እንደውም ከሐዋርያት ማለት ነው። ኦኬ ፍሮም ኦል ዲሳይፕልስ ወይም ከኦል ደቀ መዛሙርት ወይም ሐዋርያን አበው ዲራይቭድ የተደረገ ፕራክቲስ ነው። ብለስድ አንክሽን ሆሊ ሜሮን ማለት ነው። አንክሽን ሜሮን ማለት ነው። ይሄን እንትን አለ። ከዛም በኋላ ምንም እኮ እንትን እኮ ያለው የተለየ ነገር እኮ የለም። አንድ ሰው ከተጠመቀ በኋላ ቅባ ሜሮን ወይም ሆሊ አንክሽን እንደሚቀበል ነው። እንደውም ይሄንን ከውሃ ጥምቀት አያያዘው አይደለ?
ሲታይ ኦፍ ኮርስ በቃ እኔ ላስታውስ ቅድም የሐዋርያትን እጅ መጫን ተክቶ ገብቷል ብለህ ነበር። አዎ እሺ፣ እስቲ እሱ ጋር የሐዋርያትን እጅ መጫን ተክቶ የገባ ስርዓት መሆኑን እስቲ አሁን ስለመተካቱ አይደለም። ሆሊ ኦይንትመንት ግን የሚደረገው የመንፈስ ቅዱስን ጸጋ ለመቀበል እንደሆነ አስቀመጠ። ይሄ ደግሞ ኤርሊ ቸርች ፕራክቲስ ነው አለ። ዋት ዱ ዩ ኒድ ሞር? ኧረ እስቲ ጥያቄውን መልስ መጀመሪያ። መንፈስ ቅዱስን ጸጋ እኛ ጋር ብትመጣ እኮ የመንፈስ ቅዱስን ጸጋ እንቀበላለን በብዙ ነገር እንላለን እኮ በነገራችን ላይ። ስለዚህ ፖይንቱ ያለው እሱ ጋር አይደለም። የጠየኩ በመጀመሪያ የሐዋርያትን እጅ መጫን ተክቶ ገብቷል የሚለውን ነገር ከጠርቱሊያን እንትን ላይ ያሳየን ነው ያልኩት። ይኸው ላው ማለት አይጠበቅም። ፕራክቲሱን እኮ ነው የተናገረው አይደል? እና ለምን እንደሚደረግ ከተናገረ አሁን የሐዋርያት እጅ መጫን አለመጫን እንትን አንዴ በቃሽ። ራሴን ላሳድግና አንድ ነገር ላስነብብ ከቤተ ክርስቲያን ከራሱ ማለት ነው። አንዴ ቆይ አንዴ ሶሪ ገና መግባቴ ስለሆነ ፒሲው ማስነሳት አለብኝ። እሺ ያመጣኸው ክፍል ይሄ ነው። አራና እሺ ያመጣኸው ክፍል ይሄ ነው። ኦን ባፕቲዝም ላይ ማለት ነው። ያመጣኸው ክፍል ይሄ ነው። አንዴ ፒሲው ተዘግቶ ካደረ በቃ እንትን ያደርጋልና። እሺ ሉክ After this, when we have issued from the font, we are thoroughly anointed with blessed unction አለ። ከዛ በዚህ በቅዱስ ቅባት እንቀባለን አለ። Practice derived from the old discipline አለ። old discipline ያለው ምንድነው ሲባል ተመልከት። old discipline ያለው ምን እንደሆነ ልክ ቪዲዮ ስከፍት እሺ ከኦልድ ዲሲፕሊን የመጣው አለ። ዲሲፕሊኑ ምንድነው አለ? wherein on entering priesthood men were not to be anointed oil from horn አይተዋል። ስለዚህ ያለፈው ዲሲፕሊን የድሮ ዲሲፕሊን የተባለው ምን እንደሆነ ማለት ነው። አይተዋል ምን እንደሆነ ያለፈው ዲሲፕሊን የተባለው የአሮን ነው። ቀሳውስቱ ሲገቡ ምን ያደርጋሉ አለ? ኦኬ ዝም ብለው ከቀንድ ብቻ አይቀቡም። ever since Aaron was anointed by Moses ኦኬ። ስለዚህ when Aaron is called Christ አሮን የተቀባ ተብሎ ሲነገር ከክሪዝም አለ which is unction when made spiritual furnished an appropriate name to the Lord because he was anointed with spirit by God the Father as written as in Acts for truly they were gathered together in the city against your son whom you have anointed thus too in our case the unction runs carnally on the body ቅባቱ በእንትናችን በሰውነታችን ይፈሳል አለና ግን በመንፈሳዊ ነገር ይጠቅመናል in the same way of the act baptism itself too carnal in that we are plunged in water but the effect is spiritual early church ላይ ያለ ነው ምናምን ብሏል ያልከው ስህተት ነው። እያወራ ያለው from the old discipline ሲል old discipline ብሎ ሲናገር የብሉይ ኪዳኖቹን የካህናት አሿሿም ነው። ከአሮን ጀምሮ የነበረው የካህናት አሿሿም ነው። ከዛ ወደ ክርስቶስ ይመጣል። የቀደመው ቤተክርስቲያን ልማድ ነው ብሎ አይናገርም ብሮስኪ። ስለዚህ የመጀመሪያው ነገር ስታነብ በደንብ ማንበብ አለብህ ወይ ደግሞ ኦሬዲ ፎልስሊ ሬንደርድ የሆነ ቴክስት እያነበብክ ነው ማለት ነው እንጂ ስለዚህ ቆይ ልጨርስ ልጨርስ ቀጥልሽ። የመጀመሪያው ነገር ከቤተ ክርስቲያን ከጥንት ቤተ ክርስቲያን የመጣ ነው አይደለም፣ ከብሉይ ኪዳን የመጣ ነው ጉዳዩ። የመጀመሪያው ነገር ማለት ነው። ኦኬ ከጥንት ቤተ ክርስቲያን የመጣ ነው ያልከውን ኮምፕሊትሊ አውልቀ መጣል አለበት፣ ካለዛ ማሳየት አለበት። ከጥንት ቤተ ክርስቲያን አይልምና። ሌላው ነገር ግን እኔ የጠየቅኩ አሁን መንፈስ ቅዱስን ጸጋ እንቀበልበታለን ምናምን የሚል ነገር አይደለም የጠየቅኩ ራሱ ማለት ነው። የጠየቅኩ ይሄንን ነው። ሉክ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮና የውጭ ግንኙነት። ኦኬ ሜሮን ምንድነው? ተጠማቂው ከማጥመቂያው ሲወጣ የሚቀባው ቅዱስ ዘይት ነው። ሜሮን እንደ ጥምቀት ነው፣ አይደገምም። በቅባ ሜሮን ተጠማቂው የመንፈስ ቅዱስን ጸጋ ይቀበላል።
በሐዋርያት ጊዜ አማኞች ከተጠመቁ በኋላ በአንብሮ እድ መንፈስ ቅዱስን ያሳድሩባቸው ነበር። ቤተ ክርስቲያን እየተስፋፋች በሄደች ጊዜ ግን በአንብሮ እድ ፈንታ በሐዋርያተ መንበር የተተኩ በሐዋርያት የተተኩ ኤጲስቆጶሳት በቅዱስ ሲኖዶስ ሜሮን እያዘጋጁ አዲስ የተጠመቀ ሁሉ እንዲታተምበት ፈቀዱ ይላል። ፕሩፍ የምታደርግልን በምታመጣው ጥቅስ ውስጥ ይህንን ነው አስቀድመ። ኦኬ በእጅ በአንብሮተ እዱ ፈንታ ሜሮን ፈቅደዋል ከሐዋርያት በኋላ የመጡት ብለዋል። እና ማን እንደፈቀደ ነው ቀድመ የምትነግረን። ይህንን ነው የምትነግረን ቀድመ ስለ ሜሮን ማለት ነው አስቀድመ የምትነግረን። መንፈስ ቅዱስ እንቀበልበታለን፣ መንፈስ ቅዱስ ጸጋ እንቀበልበታለን ምናምን እሱ በኋላ የሚመጣ ጉዳይ። አስቀድሞ ግን ቤተክርስቲያን ምን ትላለች መሰለ? የምንቀበልበት ምክንያት ራሱ ጸጋ መንፈስ ቅዱስን በሲኖዶስ የተፈቀደ ጉዳይ ስለሆነ ነው ብላ ነው የምታስቀምጠው። ስለዚህ ይህን ሲኖዶስ አሳየን አስቀድመ። መጀመሪያ በሐዋርያት ፋንታ እሱ ይተካ ተብሎ የተፈቀደበት ሲኖዶስ አሳየን። መጀመሪያ ጥያቄ ይሄ ነው። ይሄኛውን ጥያቄ መልስና ወደ ሌላው ትቀጥላለህ። እሺ ስለዚህ አሁን ቃል ያንተ በሲኖድ ስለ ሜሮን የተደነገገው ነው የምትፈልገው? ቤተክርስቲያን እንደዛ ስላለች መጀመሪያ እሱን አሳየን። ከአርሊ ቸርችም ይሁን ከምን ከፈለከው ቦታ በየትኛው ሲኖዶስ ይሄን እንደተነገገ አሳየን መጀመሪያ። ኦኬ አይ ግን ቅድም ስትናገር ተርቱሊያን ስለ ቅባ ሜሮን አይደለም የሚያወራው? እሱን እኔን በኋላ ትጠይቀኛለህ። እኔ በደንብ መልስልሃለሁ። እሱ ይሄኛው እዛ ላይ ፌዝ ኧረ በጌታ ስም አንዴ ምን ሆነ ነው? ይኸውልህ እኛን ስትጠይቀን እንደ ፕሮቴስታንቶች ስትጠይቀን ምላሽ አለን። ይሄንን እኮ ፕሮቴስታንቱ ትራዲሽን ውስጥ ያሉ ሰዎች የሚያደርጉታል ብዬ ቅድም ነው የነገርኩህ። ቅድም ከኤንሸንት ቸርች የመጣ ስለሆነ ብለው ያደርጉታል እኮ አለ። ኦኬ ሃይ ቸርቾች ላይ አለ። ስለዚህ ሃይ ቸርቾች ላይ ያለው ግን አሁን እናንተ በምትሉበት መልኩ ስላልሆነ ኦኬ ከነሱ ጋር የምንነጋገረው እናንተ ጋር በመናወራበት መልኩ አይሆንም ማለት ነው፣ አስቀድሞውኑ ማለት ነው። ስለዚህ አሁን አንተ የምትጠይቀን ጥያቄ ለምሳሌ እንደዚህ ብዬ ልጠይቅህ እስቲ ጥምቀት ያለ ሜሮን ሙሉ ነው ብለህ ታስባለህ? አይነጠልም እኮ ለምሳሌ እኮ አይነጠልም አይደለም። የማይነጠለው ለምንድን ነው? አንድ ሰው በቤተ ክርስቲያኔ አጠምቃለሁ ሜሮን ግን አልቀባም ቢል ጥምቀቱ ሙሉ ነው ትላለህ? እንደዛ የሚባል የለማ። እኛ እንደዚህ አይነት ስርዓተ ጥምቀት የለንም። እኔ ስለእናንተ አላልኩም እኮ ስለኛ። ኧረ አንድ ሰው ሜሮን ሳልቀባ በጥምቀት ብቻ አልፋለሁ ቢል ጥምቀቱ ሙሉ ነው ትላለህ ወይ? ይኸውልህ ስለእናንተ ጥምቀት ነው የምታወራኝ? ሜሮን ይኸውልህ ፌዝ እባክህ የተጠየቅከውን ቀጥታ መልስ። ስለማን ነው የምታወራኝ? የተጠየቅከው ለምሳሌ አንድ ሉተራን መጥቶ እኔ ሜሮን ሳልቀባ በጥምቀት ብቻ ምዕመናኔን አሳልፋለሁ ቢል ጥምቀቱ ሙሉ ነው ብለህ ታምናለህ? ሜሮኑ በሌለበት የእነሱ ጥምቀት ማለት it's not valid ችግር የለውም። እሱ ቫሊድ ይሁን አይሆን አይደለም ጉዳዩ። እኔ ከሜሮን አንፃር ነው የጠየኩህ። ቫሊድ ካልሆነ ጥምቀታቸውን ሳይቀበል በጌታ ስም ኧረ መሀል አትግባ። ከዛ እንዲሆነ ደግሞ አስወረዳችሁኝ ትላለህ። ስርዓት ይያዝ እንጂ ስርዓት ይዘህ ማውራት ልመድ። የተጠየቀውን ነገር ቀጥታ መልስ። ስለኔ አውራኝ፣ ስለ ኦርቶዶክስ አውራኝ። እሺ ስለ አንተ ላውራ። ስሙት፣ አሁን ስለ አንተ ላውራ። አንድ ሰው ወደ ኦርቶዶክስ ልም ቢመጣና ሜሮን አልቀባም ነገር ግን ጥምቀቱን በእናንተ በምታስተምሩት መንገድ እጠመቃለሁ ቢል ምን ትለዋለህ? እንደዚህ ስርዓት የለማ። ታዲያ እንደዚህ አይነት ስርዓት የለም እኛ ጋር። ስርዓቱ ስለሌለ እኮ ነው እንደዛ ምን ትለዋለህ እያልኩ ያለሁት። ምን ትለዋለህ ታዲያ አንተ? ይኸው ስለ ራስህ ነው የጠየቅኩህ። ይኸውልህ አንድ ሰው ኦርቶዶክስ መሆን ሲፈልግ የኦርቶዶክስ ስለ ራስህ ተጠይቀህ ራሱ ይኸውልህ አትመልስም። የጠየቅኩህን ቀጥታ መልስ። እኔ የጠየቅኩህ አንድ ሰው ወደ ኦርቶዶክስ ቢመጣና እኔ ኦርቶዶክስ መሆን እፈልጋለሁ ግን ደግሞ ስጠመቅ ሜሮን አትቀቡኝ አልፈልግም ሜሮን ቢልህ ምን ትለዋለህ ነው ያልኩህ። ኦኬ ጥምቀት ያለ ሜሮን አይፈጸምም። ቴንክ ዩ ሶ ማች። በቃ ስለዚህ ጥምቀት ያለ ሜሮን ጎዶሎ ነው እናንተ ጋር። ሉተራኖች ጋር ብትሄድ፣ ሌሎች ቸርቾች ጋር ብትሄድ ጥምቀትን ያለ ሜሮን አይታሰብም። ምን አይሉህም። አይተሃል። ስለዚህ አንተና ኧረ ተረጋጋ እንዴ እኮ ዝም ብለህ አታወራ። ኤቪደንስ ኧረ ቀስ በል እንዴ በኋላ እኔን ትጠይቀኛለህ አልኩህ። ይሄንን ያመጣሁት አንተ ራስህ ይሄንን ነገር ስላመጣኸው አይደለም። ቃሌ ከኦሪየንታል ኧረ በጌታስ ባፕቲዝምን ያለ ሜሮን የሚፈጽሙ ንገረኝ። ፌዝ ተረጋጋ። ኤቪደንስ መጀመሪያ ከምንና ከምንድን ያልከው? ከኢስተርን ኖ ፌዝ አንተ እኮ
የራሴን ቤተክርስቲያን ጠይቀኝ አልከው አይደለም? እሱ እያለ ያለው ችግር የለውም። ፌዝ ከምንና ከምንድን ነው ያልከኝ? ኦኬ ከኢስተርን ከኦሪየንታል ባፕቲዝምን ያለ ሜሮን ከኢስተርን እና ከኦሪየንታል ባፕቲዝምን ያለ ሜሮን የሚፈጽማሉ ብያለሁ እኔ። እንደዛ እኮ ነው እያልክ ያለው። አላልኩም። መጀመሪያ ስማ፣ በደንብ ስማ። ለማውራት ቸኩለ ምናምን ስለምታወራ ፌዝ በጌታ ተረጋጋሽ፣ ረጋ በል። ትልቅ ሰው አይደለ እንዴ አንተ? እንደ ትልቅ ሰው አውራ፣ ተረጋጋ፣ ቀስ ብለህ አውራ። በዛ ላይ ደግሞ ሰው ሲገባ አብሮ መግባት ይሄ በጣም ስርዓት የሌለው ሰው እንትን። ተረጋጋና መጀመሪያ የሚወራውን ነገር ሰምተህ ነው ማውራት ያለብህ። እኔ ያልኩት አንድ ሉተራን ጋር ሄደ ኦኬ ጥምቀት ያለ ሜሮን ጎዶሎ ነው ብትለው አይሰማህም ነው ያልኩት። ስለ ኢስተርንም ስለ ካቶሊክም አላነሳውም፣ አንተን ነው ያወራው። ስለዚህ አንተና እነ ሉተራን ትለያያላችሁ በዚህ ጉዳይ ላይ። አንተና ሃይ ቸርቾች ሜሮን የሚባለውን ነገር የምትቀበሉበት እንትን የተለያየ፣ የምትቀበሉበት መንገድ የተለያየ ነው። ስለዚህ አንተ ቀጥታ ይሄን ከሐዋርያት በኋላ በመጡ ኤጲስቆጶሳት በሲኖዶስ የጸደቀ ነው ብለህ ነው የምታምነው አንተ። ኦኬ እንደዛ ብለህ ነው የምታምነው። ከዛስ እጅ መጫንን ተከቶ ስለገባ ጥምቀት ያለ ሜሮን ጎዶሎ ነው ብለህ ታምናለህ። ስለዚህ የራስህን ክሌም መጀመሪያ አስረግጠህ በማስረጃ ማስቀመጥ አለብህ ነው ፖይንቱ። እሱ ነው እንጂ ሉትራኖችም ሜሮን የላቸው ምናምን አይደለም ያላቸው። የሜሮን ትምህርት ካንተ ፍጹም የተለየ ነው። እነሱ ሃይቻቾቹ ካንተ ፍጹም የተለየ ነው። አንተ ሜሮንን ጥምቀትን ያለ ሜሮን አይታታስበውም። ጎዶሎ ነው ጥምቀት ያለ ሜሮን። ሲጀመር ጥምቀት ለድነት ትላላችሁ እንጂ አይደለም። ስለዚህ አሁን ረጋ ብለህ የተጠየቀውን ብቻ ነው የምትመልሰው። የጠየቅኩ ደግሞ ሐዋርያቱ ካለፉ በኋላ በሐዋርያት እግር የተተኩ ኤጲስቆጶሳት በሲኖዶስ ነው ይሄንን ነገር ያጸደቁት። የሐዋርያቱን እጅ መጫን ተክተው የገባው በሲኖዶስ ስላጸደቁት ነው የሚል ማስረጃ ነው የምታመጣልን። ስለዚህ አሁን ማይክ ከፍተህ ቀጥታ የምትመልሰው እሱ ነው። ጊዜያችንን አትግደልብን። ማይክ ከፍተህ ቀጥታ የምትመልሰው የጠየቅኩን ጥያቄ ነው። ሌላ ነገር እንዳትመልስ። ጥያቄው ልድገም። የጠየቅኩ ጥያቄ ሐዋርያቱ ካለፉ በኋላ በእነሱ የተተኩ ኤጲስቆጶሳት ይህንን የሜሮንን ስርዓት የእነሱን እጅ መጫን ተክቶ እንዲገባ ፈቅደዋል በሲኖዶስ የሚለውን ነው የምታሳየው። ክፈትና በየትኛው ሲኖዶስ እነማን እንደሆነ ያደረጉት ንገረን። ክፈታውን ማይክ። እሺ ስለዚህ አሁን አንተ by the synod of the apostles ስለ ሆሊ ሜሮን የተላለፈውን አይደለ? እሱ ነው የምትፈልገው? በሲኖዶስ የተፈቀደው ነው። ጊዜ ስለምፈልግ I need time like maybe 10 minutes ምናምን ነገር እኔና አጣራና አይ በቃ አጣራና። ስለዚህ ቸርች ፋደርስን አጣራና እንዴ ቸርች ፋደርስ አንተ ያሉትን አሉ እንዴ? አንተ ነው ያልከው እኮ እሱን። ኦኬ አጣርተና ቸርች ፋደርስ doesn't work አጣርተና ሂድ እንዴ። እጅ ላይ መረጃ የለም። መረጃ ሳይኖር ታወራለህ? በጌታስ ረዳና አስገቡ እንዴ። ቆይ እኔ እሺ በቃ ጣጣቼ መጣሌልና ግን ይላል እንዴ ማስረጃ ከሌለ በቃ አርፈ ቁጭ በል። ቆይ ቸርች ፋደር ላንተ ብቻ ነው የሚሰራው? ኧረ ተረጋጋ። ሂድና ና በቃ ተመለስ። አስወርደውና መረጃ ይዞ ሲመጣ ያ 10 ደቂቃ ብለሃል። ከፈለክ እዚሁ ላይ ከፈለክ ምታች ሆነ እና ይፈተናል። እኛ ስናወራ ማይክ ለመክፈት ምናምን እንኳን እንደዛ አላስወራ ብሎኝ እኮ በግድ ነው ያወራው። እና ኧረ ኦርቶዶክሳውያን እንትን እያያዛችሁ ነው። ምንድነው እንዴ ስትጠየቅ ወደ ሉትራንና ቃሌ ከተረበሰዋል ከታች አንድ ቁጥር ይፈሰዋል። ፍቅሬ ነው እሱ ከኛ መሀል ነው ፍቅሬ። ማን ነው ቃልዬ? ፍቅረ ኢየሱስ ነው? አይ ሌላ ነው። ሌላ ፍቅሬ አያለ ነው። እሺ ከኛው መሀል ነው እሱ። አሁን ወደ ስለ ቸርች ፋደርስ ወደ ተነገረው እንምጣ። ቸርች ፋደርስ እንደዛ ብለዋል። ያው የመጣውም የሶስተኛ ክፍለ ዘመን አባት ነው። አስቀድሞ ቴዎፊለስ አለ። ቴዎፊለስ 181 ዓመተ ምህረት አካባቢ ማለት ነው። ቴዎፊለስ 181 ኦፍ ኮርስ ወደዛ መሰለኝ። ቴዎፊለስ ኦፍ አንጢዮክም ይነሳና የእግዚአብሔር ቅባት ብሎ የተናገረው የሆነ ነገር አለና እሱ ስለ ሜሮን ነው ይባላል። እሱ ማስረጃ የለውም። ኦልሬዲ ስለ ሜሮን ነው የሚል ነገር የለም። ቴዎፊሎስ ኦፍ አንጾኪያ ግን ከእንትና ይቀድማል፣ ከተርቱሊያን ይቀድማል እሱ። ከዛ በኋላ ተርቱሊያን ነው የሚመጣው። ከዛ የሚመጡ አባቶች አሉ፣ ስለ ሜሮን ያወሩ አባቶች አሉ። ስለ ሜሮን
ዴቨሎፕድ የሆነ ዶክትሪን ግን የመጣው የፋዘር ታርሎስ ማላቴ ቅድም እንዳልኳችሁ እንዳስቀመጡት በአራተኛ ክፍለ ዘመን ነው። ኦኬ ጭራሽ ሐዋርያት እጅ መጫናቸውን ተክቶ ገብቷል ምናምን አታስቡት። የለም እንደዛ ጭራሽ በሲኖዶስ ነው የተወሰነው ይላችኋል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍና እንደዛ አይደለም። ሶ ቴዎሎጂካሊ በጣም እያደገ ነው የመጣው። ሶ በዴቨሎፕመንት ውስጥ የተገኘ ነገር ነው። ከዛ በኋላ ቶሎ ተብሎ ደግሞ ተሮጦ የሚወራ ነገር ደግሞ አለ። የሉትራኖችም እንዲህ ይላሉ እኮ አንግሊካኖችም እንደዚህ ይላሉ። አዎ ሜሮን የሚሉት ነገር አላቸው። እነሱም ክሪዝሜሽን ብለው የሚጠሩት ነገር አላቸው። የሉትራኖችና የአንግሊካኖች ክሪዝሜሽን በጭራሽ ጥምቀት ያለሱ ሙሉ አይደለም የሚያስብልም ግን አይደለም። ጥምቀት ያለሱ ሙሉ አይደለም የሚያስብል አይደለም። በቃ ትልቁ ጉዳይ ያለው እዛ ጋር በኦርቶዶክስ ተዋሕዶ ቤተክርስቲያን ከጥምቀት በኋላ ቀጥሎ ወዲያው ሰውየው ከጥምቀት እንደወጣ ይቀባል በሜሮን በቃ በመንፈስ ቅዱስ ይታተማል ይባላል ማለት ነው። ሲጀመር በመንፈስ ቅዱስ የመታተም ጉዳይ ጸጋ መንፈስ ቅዱስ እንቀበልበታለን ነው። በመንፈስ ቅዱስ መታተም ብቻ አይደለም የመንፈስ ቅዱስ ጸጋ መቀበል ለተርቱሊያን እንደዛ ነው። እዚህ ግን ይታተማል። ለምን ሲባል ሲጀመር ስትሪክትሊ የሐዋርያቱን እጅ በጫን ተክቶ ነው የገባው። ከዚህ የተነሳ በመንፈስ ቅዱስ ማተም ነው ስራው ብለው ነው የሚያስቀምጡት እነሱ ማለት ነው። ለሉትራና ለአንግሊካን በሳክራመንት ደረጃ ሆሊ ሳክራመንት ሁለት ናቸው፣ ጥምቀትና የጌታ እራት ናቸው። ከዛ በኋላ ቀጥሎ የሚመጡ ነገሮች ይኖራሉ። ለምሳሌ በአንግሊካን ሳክራመንት ኦፍ ዘ ጎስፕልስ እና ሳክራመንት ኦፍ ዘ ቸርች የሚባል ነገር አለ። ሳክራመንት ኦፍ ዘ ጎስፕልስ ሁለት ናቸው፣ እነሱም ደግሞ ጥምቀትና የጌታ እራት ናቸው። ሳክራመንት ኦፍ ዘ ቸርች ደግሞ ሌሎች አሉ። እዛ ላይ ክሪዝሜሽን አለ መሰለኝ፣ ሌሎችም ነገሮች አሉ እዛ ላይ ሳክራመንት ኦፍ ዘ ቸርች ብለው የሚጠሯቸው ላይ ማለት ነው። ቸርች እንደ ቸርች ኢንስቲትዩት ያደረገቻቸው ማለት ነው። ሲምፕሊ ስላላደረግናቸው ምናምን የሆነ ኑፋቄ ውስጥ የማንገባባቸውም ሊሆኑ ግን ይችላል። ከነዛ ውስጥ ለምሳሌ አብሶሉሽን አለ፣ ንስሐ አለ፣ ከዛ እንትን አለ፣ ጋብቻ አለ ምናምን። ስለዚህ ሳክራመንት ኦፍ ዘ ቸርች ብለው ያስቀመጧቸው እነሱ ከነዛ ከሁለቱ ከጌታ እራትና ከጥምቀት ጋር በእኩልነት የሚታዩም አይደሉም። ጥምቀትን ሙሉ አያደርጉም እነሱ ካልተደረጉ የሚባሉ ነገሮች ራሱ አይደሉም። ጥምቀት በቃ ራሱን የቻለ በጌታ ኢንስቲትዩት የተደረገ ነገር ነውና በሱ ላይ ምንም ነገር አይጨመርበትም። ሐዋርያትም እጅ መጫንም በጥምቀት ላይ ጨምረው አይደለም እንትን የሚያደርጉት። ኦሬዲ ሳያጠምቁም መንፈስ ቅዱስ ስለሚወርድ ማለት ነው። ኦሬዲ ሲያወራ ቆርኔሊዮስ ቤት ከዚህ የተነሳ መጽሐፍ ቅዱሳዊ አይደለም። ቤተክርስቲያን ታሪክ ውስጥ በጣም ዴቨሎፕድ በሆነ መልኩ ከአራተኛ ከአምስተኛ ክፍለ ዘመን በኋላ ነው የመጣው። ጭራሽ የሐዋርያትን እጅ መጫን ተክቶ እንዲገባ በሲኖዶስ ተወስኗል። ደግሞ የባሰ ቦልድ ክሌም። ስለዚህ ሉትራኖች ጋር የለም፣ አንግሊካኖች ጋር የለም ማለት ነው። ሉትራኖች ጋር ሁሉም ጋር አይደለም ያለው ሲጀመር እሱ ራሱ ማለት ነው። ግን ደግሞ እነሱም ጋር ቢኖር ራሱ ያለበት መንፈስ ሲምፕሊ ከኤርሊ ቸርች የመጣ ጉዳይ ከመሆኑና ሰውየው የዛ ቤተክርስቲያን የክርስቶስ አካል ከመሆኑ የተነሳ እንደ ምልክትነት የተቀመጠ ነገር ነው እንጂ እንደ ሳይንነት የተቀመጠ ነገር ነው እንጂ በሱ ውስጥ የሚተላለፍ የጥምቀት የሚገኝ መዳን ሙሉ የሚያደርግ ነገር ተብሎ አይቀመጥም ማለት ነው። ስለዚህ የኦርቶዶክሱ የሜሮን ትምህርትና የሃይ ቸርቾች የፕሮቴስታንት ሃይ ቸርቾች የሜሮን ትምህርት ፈጽሞ የተለያየ። ቶሎ ብለው መጥቶ ሉትራን እኮ አላቸው ይላል የሆነ ነገር ስትል አይ ኮንቨርሽን ሉትራን አላቸው ይላል እና ግን በጭራሽ በሁለቱ መካከል ያለው ልዩነት በጣም ሰፊ ምንም እንትን። ስለዚህ ተርሙን ማንም እንዳይጠቀመው ምናምን የሚል አይደለም። ቴዎሎጂ ከኋላ ያለው የተሸከመው ቴዎሎጂ እናንተ ጋር የለም። እናንተ ጋር ያለው ነገር እኛ ጋር ቸርቾች ላይ የለም። አንደኛ፣ ሁለተኛ ኤርሊ ቸርች ላይ የለም ራሱ እሱ አንዳንዱን ነገር እዚሁ ፈጥራችሁ ምናምን ሰፍታችሁ ምናምን በልካችሁ የለበሳችኋቸው ነገሮች ይበዛሉ። በቃ ፖይንታችን እሱ ነው። ሰው ኦርቶዶክሳውያን ሲገቡ እንግዲህ መልሰን ደግሞ እናወራለን ጉዳዩ ላይ ማለት ነው። እዚህ ላይ የምትጨምሯቸው ነገሮች ካሉ መቀጠል ይቻላል። ተባረክ ቃልዬ። ቅዱሳን ታብ እያደረጋችሁ ሼር እያደረጋችሁ ትንሽ በዛ ይበል። ቅዱሳን ይምጡ። ዛሬ እንግዲህ በመካከል አሁን ማስታወቂያ ልናገር። እንደምታውቁት 1 ወር ሆነን በቀን 1 ብር የሚለውን ማስታወቂያ እንትናችንን ቻሌንጃችንን በቀን $1 ባለፉት 4 ሳምንት ማለት ነው ከሰኞ እስከ ዓርብ ቅዳሜና እሑድ ሳይጨመር 1 ብር ከሻያችን ላይ ባለው መሰረት ዛሬ ሁላችንም እንትን የምንልበት ቀን ይሆናል ማለት ነው። እዚህ አሜሪካ ያላችሁ የኔ ዜሌን እንደተለመደው የኔን ቁጥር እዚህ ላይ ዜሉን አደርግላችኋለሁኝ። ኢትዮጵያ ያላችሁ ደግሞ እንደዚሁም ደግሞ አውሮፓ፣
ሌላም ቦታ ያላችሁ ልጆች አሁን ከስር ይሄንን አስቀምጥላችኋለሁኝ። ከዛ በኋላ እናንተ በዚህ ኢትዮጵያ ደግሞ በዚህ እናስገባለን ማለት ነው። እስቲ አንዴ እንትን ላይ ላድርገው የቻቱ እስቲ ከሆነልኝ ከይቅርታ ጋር አንዴ። አዎ ይኸውና ይኸው አስቼ ሪዞርት ኦገስቲን የሚለው ላይ ያያችሁት። በቃ ማንም ሰው አይጻፍ፣ አንድ ሰው ብቻ ቤታናዬ አንቺ ኮፒ አልፎ አልፎ ታደርጊዋለሽ ማለት ነው። ግን ምን መሰላችሁ ስትሰጡ እዛ ለሚቀበለው ሰው ነፃነትም ያስገባችሁበትን ስክሪንሾት እያደረጋችሁ እንትናችን እንልካለን ማለት ነው። ቁጥሩ ይጻፋል። ይሄ እዚህ የምታስገቡበት ቁጥር ይጻፋል በኋላ ማለት ነው። ግን ማንም ሰው በተለይ በዚህኛው በኢትዮጵያ አካውንት የሚልክ እንደዛ ስላሉኝ ነው። ያው በቤተሰብ ነው የምናደርገው እንደምታውቁት፣ ምንም ችግር የለውም። ግን እንደዋላ አይደለ ለነፃነትም። ስለዚህ አውሮፓ ያላችሁ እንዲሁም ደግሞ መካከለኛው ምስራቅ ያላችሁ፣ ደቡብ አፍሪካ ያላችሁ 1032 71 79 288 በሚለው የንግድ ባንክ ነው፣ የኢትዮጵያ ንግድ ባንክ ነው። እዚህ ውስጥ ታረጉታላችሁ ማለት ነው። የኔን ደግሞ ዜሉን ቁጥር እዚህ ላይ ጽፍላችኋለሁኝ። እያወራን እያለን መላክ ትጀምራላችሁ ማለት ነው። መጨረሻ ላይ ደግሞ እንደገና በአንድ ላይ ግን አሁን ይሄ ደግሞ በላጭ ስለሆነ ወደዚህኛው እንሄዳለን። ማኒሻ ወይም ደግሞ ሀሴድ የምትሉት ካለ ቀጥሎ። ኦርቶዶክሳውያን ንግቡ እንጂ ቻሌንጅ አድርጉ። ገና ትጠየቃላችሁ። በጥምቀት ላይ ብቻ እኮ አይደለም እኮ ከየት እንዳመጣችሁት የምንጠይቃችሁ ነገር አለ። ሜሮን ለምን አገልግሎት ይውላል የሚለውን ስትገቡ እንጠይቃችኋለን። ያ በጣም የሚያስገርመው እኮ ያለ ሜሮን ጥምቀቱ ምን የለውም፣ ቫሊድ አይደለም። እዚህ ከደህንነት ጋር የተያያዘ ነው። ምክንያቱም የእግዚአብሔር ልጅ ነው የሚሆነው። ያ ልጅ በጥምቀት ነው የእግዚአብሔር ልጅ የሚሆነው። አያምንም ግን በጥምቀት ይሆናል ብላችኋል። እና ይህንን ተግባራዊ የሚያደርገው ደግሞ ምንድን ነው ማለት ነው? ሜሮን ከየት ነው ያመጣችሁት የሚል ቻሌንጅ አለ። ትመልሳላችሁ ማለት ነው። ሼር ይደረግ ቅዱሳን፣ በተለይ በደንብ ሼር ይደረግ። ቤተሰቦቻችን ይምጡ። ገና 154 ነው እንዴ ዛሬ ነው ሲባል የአንድ ብር ቻሌንጃችን በዛ ምክንያት ከቀራችሁ ግን በጣም ነው በቃ አታረጉትም እናንተ፣ ለጨዋታ ነው። ቀጥሉ እንግዲህ ኦርቶዶክሳውያን አንድ ቁጥር ጻፉልንና ግቡ። ወይ ሀሴድ ሄድ እስካሁን አልተናገርም። አስቼ እኔም ጥያቄዎች ናቸው ያሉኝ። ቃሌን ብጠይቀው ሳይሻል አይቀርም። የሆነ ዶክመንት እያየው ነበር የቤተ ክርስቲያኒቱንና የቅዱስ ሜሮንን ግራውንድ ወደ እንትን ነው ወደ ብሉይ ኪዳን ነው የሚወስደው። ቃሌ ቢመልሰልን ክላሪፋይ ቢያደርግልን፣ ምክንያቱም እንትን ነው ይሄ በጣም ግልጽ አይደለም ማለት ልክ አሁን ፌዝ ገብቶ እርግጠኛ ሆኖ እንደማይናገረው ማለት ነው። ምክንያቱም ቅድም ኢቭን ቀኖና ነው ሲል ነበር ፌዝ እና ቃሌ ምናልባት ቢመልስልን ብዬ ማስበው ነገር ምንድን ነው ማለት ምንድን ነው ፋይናሊ ምንድን ነው የቅዱስ ሜሮን ፐርፐዝ? ምንድን ነው ፐርፐዙ ነው ያልከኝ? ያ ቃል ለእነሱ ነው። አዎ ኦኬ እሺ፣ እንግዲህ እነሱ ቢመልሱት አሪፍ ነበር።
ላምብላችሁ። ቤተክርስቲያናችን ሚስጥራት ሁሉ መደምደሚያ ቅዱስ ቁርባን ነው። ቁርባን ማለት ኦኬ፣ ቁርባን ላይ ገባው እንዴ? ተውት ቆይ። በሜሮን የመንፈስ ቅዱስ ስጦታ መጽሐፍ ቅዱሳዊ መመሪያ አለ ይላል። ሜሮን የሚቀባው ተጠማቂው ወዲያው ከማጥመቂያው ሲወጣ ነው። ሐዋርያት ሲያጠምቁ ሕፃኑንም ሆነ ሽማግሌውን ወዲያው በአንብሮተ እድ መንፈስ ቅዱስን ያሳድሩበት ነበር። ሕፃኑንም ሆነ ብሎ ደግሞ አስገብተዋል። እሺ እንቀጥል። ሕፃናት ከተጠመቁ በኋላ መንፈስ ቅዱስን እንዲቀበሉ ወዲያውኑ በሜሮን ይቀባሉ። እንኳን ተወልደው በእናታቸው ማህፀን ሳሉ በመንፈስ ቅዱስ የከበሩ ሕፃናት እንዳሉ መንፈስ ቅዱስ ይመሰክራል። ሉቃስ 1:15 ኤርምያስ 1:1-8 ሜሮን የመቅባት ስልጣን ያለው በሐዋርያት መንበር የተቀመጠው ኤጲስቆጶስ ነው። ቄሶችም እንዲቀቡ ተፈቅደዋል ይላል። እንግዲህ መንፈስ ቅዱስን እንዲቀበል ሰውየው በሜሮን መቀባት አለበት ነው ፖይንታቸው። ፐርፐዙ ይሄ ነው። ግን ስቲል መጽሐፍ ቅዱሳዊ መሰረት አለው ብሎ የሚያቀርቧቸው ጥቅሶች አስቂኝ ናቸው። የሐዋርያት ስራ ላይ የሐዋርያት ስራ ላይ አጥምቀው እጃቸውን በሁሉም ላይ ያጠመቁት ሁሉ ላይ ሲጭኑ አንመለከትም። ሁለተኛ መንፈስ ቅዱስ እነሱ ሲያጥምቀው ከእጃቸውን ሲጭኑ ብቻ ሳይሆን ተናግረው ራሱ መንፈስ ቅዱስ ሊወርድ ይችላል። መንፈስ ቅዱስ ሊወርድ ይችላል። የቆርኔሊዮስ ቤት ላይ የተከሰተው ነገር እሱንም ያሳይ ነው። እጃቸውን ጭነው መንፈስ ቅዱስን ያሰጡ ነበር። እሱ ሌላ ነው። ከዛ ህፃናት ከተጠመቁ በኋላ መንፈስ ቅዱስ እንዲቀበሉ ወዲያውኑ በሜሮን ይቀባሉ አሉና ከዛ ግን ከተጠመቁ በኋላ በሜሮን ይቀባሉ የሚለው መጽሐፍ ቅዱሳዊ መመሪያ ያለው ብለው ነው የጀመሩት። እንግዲህ ግን ለዚህ መጽሐፍ ቅዱስ ማምጣት እንደማይችሉ ስለሚያውቁ ምን አደረጉት? እንደዚህ አሉ። እንኳን ተወልደው በእናታቸው ማህፀን ሳሉ በመንፈስ ቅዱስ የከበሩ ህፃናት እንዳሉ መጽሐፍ ቅዱስ ይመሰክራል አሉ። ዮሐንስ መጥምቁንና እንትናን ኤርሚያስን አረጉና ሜሮን ተቀብተው መንፈስ ቅዱስ አልወረደባቸው እነዚህ ሰዎች። እንግዲህ አስበው። ከዛ ሜሮን የመቅባት ስልጣን ያለው በሐዋርያት መንበር የተሾመ ኤጲስቆጶስ ነው ብሎ ደግሞ አመጡና ኢቭን ስልጣን ያለው እንትና ነው ምናምን የሚለውን ነገር ሁሉ በሲኖዶስ ተወስኗል ነው ባዮች ናቸው እነሱ ከላይ ማለት ነው። ሶ ፐርፐዙ ብለው የሚያስቀምጡት ይሄ ነው which is non biblical። ኦኬ የሆነ እንትን ስለ ቅዱስ ስለ ሚስጥረ ሜሮን ጥያቄዎችን የሚመልስ የሆነ እንትን እያየው ነውና የሚስጥረ ሜሮን ምሳሌ ጀመረው መቼ ነው ብሎ ይጠይቅና የሚስጥረ ሜሮን ምሳሌ ጀመረው የኢትዮጵያ ኦርቶዶክስ .org ላይ ማለት ነው። የሚስጥረ ሜሮን ምሳሌ ጀመረው በዘመነ ብሉይ ነው ብሎ ምሳሌውም ቅባ ቅዱስ ተብሎ በመጠራት ለተቀደሰ አገልግሎት መዋል የጀመረው በሙሴ ጊዜ ነው ይልና ዘጸአት 30 ከ22-25ን ሳይት ይጠቅሳል። ዘጸአት 30 ከ22-25 ደግሞ እንዲህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተም ክቡሩን ሽቶ ውሰድ፣ የተመረጠ ከርቤ 500 ሰቅል፣ ግማሽም ጣፋጭ ቀረፋ 250 ሰቅል፣ የጠጅ ሳርም እንዲሁም 250 ሰቅል። አይ ቲንክ የሚቀምሙት ከነዚህ ይመስለኛል። እዚህም ባለሳት ታርመኛለህ። ብርጉድም 500 ሰቅል፣ እንደ መቅደሱ ሰቅል ሚዛን የወይራ ዘይትም አንድ የኢፍ መስፈሪያ ትወስዳለህ። በቀማሚም ብልሃት እንደተሰራ ቅመም የተቀደሰ የቅባት ዘይት ታደርገዋለህ። የተቀደሰ የቅባት ዘይት ይሆናል። የመገናኛ በቀማሚም ይሆናል ይላል። ከዚህ ከ22-30 የሚቀመምበትን መንገድ ይናገራል። ከዛ በኋላ ወደ ቁጥር 30 ላይ ወደታች ወርደን ስንመለከት በክህነትም ያገለግሉኝ ዘንድ አሮንና ልጆቹን ቅባቸው ቀድሳቸውም ይላል እና እንዴት ነው የብሉይ ኪዳን ግራውንድ ያለው ላይ ሄደን ስንመለከት ሜሮን ተብሎ የተጠቀሰው ቅባት እንጂ ፐርፐዙ አንድ አይመስለኝም። እና እንዴት ነው ይሄ ፐርፐዝ ሊገናኝ የቻለው? ምናልባት የምታውቀው ቃሌ። ምክንያቱም ብሉይ ኪዳን ላይ ያለው ለስልጣነ ክህነት ወይም ለክህነት አገልግሎት ነው ሲቀቡ የነበሩት። አሁን ደግሞ መንፈስ ቅዱስን ለመቀበል ነው። እና እንዴት ነው ይሄ ነገር? ምናልባት ብንማማርበት ብዬ ነው። ያው የሚመልስልን ስለጠፋ እዚህ መጥቶ የለውም እንደ ቅዱሳን ቃል ያለው አለ እንዴት ነው ነገር? በመንፈስ ቅዱስ የመታተምን ጉዳይ ነው የምታነሳው አይደል? በዚህ ውስጥ በመንፈስ ቅዱስ መታተም ነው የሚል ነው። አቀድማ አሁን የነገርከኝ ፐርፐዙ የሜሮን በመንፈስ ቅዱስ ማለት
ግን እንትን የብሉይ ኪዳን ባክግራውንድ አለው። ብሉይ ኪዳን ላይ ነው የጀመረው ቅዱስ ሜሮን እና ሄዶ ግን የሚጠቅሰው ደግሞ ለክህነት ሲቀቡ የነበሩትን እና አሮንን ነው። እና እንዴት ነው እዚህ ጋር ራሱ እንትን የለም ወይ ኢንኮንሲስተንሲ የለም ወይ? እና አሮን ራሱ ዘይት ሲቀቡ መንፈስ ቅዱስን ይቀበላሉ የሚል ነገር የለም መጽሐፉ ላይ። በዛ መንገድ የተቀመጠ ነገር የለም። እንዲሁ እንደው ብድግ ብሎ የሆነ ነገር ይዞ ከመምጣት ባለፈ ምንም ነገር እንትን ያለው አይመስለኝም። የሆነ እርባና ያለው ነገር አይመስለኝም። ምንድነው መንፈስ ቅዱስን መቀበል በብሉይ ኪዳን ኦልሬዲ እንደ ሳይን ዘይቱ ይጠቅም ነበረ በብሉይ ኪዳን። አዎ ሰዎች ብቻ ሳይሆኑ የሚቀቡት በብሉይ ኪዳን ንዋያተ ቅድሳቱን ላይ ይቀባሉ። እንደዛ መሰዊያዎቹን ላይ ዘይት ተቀብተው ነው ከዛ ለእግዚአብሔር ቤት አገልግሎት የሚሉት። ከዛ የተነሳ እንደው ሁሉንም መንፈስ ቅዱስን ተቀብሏል በቃ እንትኑ ራሱ እንጨቱ መንፈስ ቅዱስን ተቀብሏል ካላልን በስተቀር በዘይት የማይቀቡ ነገሮች የሉም ማለት ነው። ስለዚህ የብሉይ ኪዳኑን ጠቅሶ መንፈስ ቅዱስን ለመቀበል ነው፣ እሱ ብዙ የሚያስኬድ ነገር አይደለም። መንፈስ ቅዱስን ኦልሬዲ ለእግዚአብሔር የተለዩ የመሆናቸውን ጉዳይ በእግዚአብሔር መንፈስ ለእግዚአብሔር ተለይተው እየሰሩ የመሆናቸውን ጉዳይ የሚያሳይ ነው እንጂ እንደ ሳይን የሚያሳይ ነገር ነው እንጂ መንፈስ ቅዱስ በላዩ ላይ እንዲያድርበት የሚያደርግ ነገር አይደለም ዘይቱ በራሱ ማለት ነው። ስለዚህ ይሄ የመጀመሪያ ነገር ነው። ግን መጽሐፍ ቅዱሳዊ መሰረት አለው ተብሎ ወደዛ የሚካሄደው ነገር መንፈስ ቅዱስን የመቀበል ጉዳይ ከሆነ በዛ ጊዜ እንደዛ መንፈስ ቅዱስን ለመቀበል በኮቴሽን ማለት ነው መንፈስ ቅዱስን ለመቀበል የሚያደርጉት ቆይ ላሳድግህና ታነበዋለህ መሰለኝ። መንፈስ ቅዱስን ለመቀበል የሚያደርጉት ነገር ሲምፕሊ ለአዲስ ኪዳኑ እንዴት ነው እንትን የሚያደርገው መሀል ላይ እንትን አድርጓል ተቋርጦ በሐዋርያት እጅ መጫን ተተክቶ መልሶ ቀጥሏል ካላልን በስተቀር ማለት ነው። መጽሐፍ ቅዱስ ውስጥ ልምዱ በመንፈስ ቅዱስ እንዲቀበሉ ሰዎች በሜሮን መቀባታቸው መጽሐፍ ቅዱስ ውስጥ ብሉይ ኪዳን ላይ አለ ከተባለ አክቹሊ ሰዎች ብቻ አይደሉም እንጨቶች፣ ብረቶቹ ኦኬ ብረት አክቹሊ ብዙ የለም ድንጋዮች ምናምን ይላል በመንፈስ ቅዱስ እንዲቀቡ በሜሮን እንዲቀቡ ሲደረጉ መንፈስ ቅዱስን ለመቀበል ከሆነ እነሱ መንፈስ ቅዱስ ስለተቀበሉ ማለት ኦኬ። በአዲስ ኪዳን በሐዋርያቱ ተቋርጦ ኦሬዲ ሐዋርያቱ ጀምረውት እንደገና አቋርጠው በራሳቸው ጀምረው ከዛ እነሱ ሲሞቱ ደግሞ ከብሉይ ኪዳን የነበረው ቀጠለ ካላልን በስተቀር ኮሄረንት የሆነ ሙግት ራሱ አይደለም። ዳሩ ግን በብሉይ ኪዳን መንፈስ ቅዱስ ለመቀበል አይደረግም፣ እንደ ሳይ ነው የሚደረገው። በቃ መለየትህን ለማሳየት በዛ መንገድ ታደርጋለህ እንጂ መንፈስ ቅዱስ ተቀብተሃል መንፈስ ቅዱስ ለመቀበል አይደለም ጉዳዩ ማለት ነው። ኮሄረንት አይደለም ራሱ። ቴንክ ዩ አው እኔ ብዙ ጊዜ አንዳንድ የማይገቡኝ ዶክትሪኖች ማለት ልረዳቸው በቃ አንዳንዴ ቱ ቢ ኦነስት መረዳት የሚከብዱ ዶክትሪኖች አሉ ወንድሞቻችን ጋር። ምክንያቱም ሁሉም ነገር አብሶሊት ነሰሲቲ ይሆናል ለሆነ ፐርፐዝ በቃ የግድ አስፈላጊ ነገር ይደረጋል። እና አሁን እዚህ ጋር ምን እያየው ነው ጥያቄ ሜሮን ለምን አገልግሎት ይውላል በሚለው ላይ እንዳልከው ቅድም አንደኛ በቤተ ክርስቲያን የክርስቶስ ስጋና ደም ማቅረቢያ የሆኑ ዘንድ አዳዲስ ዕቃዎች ማለትም ባህል፣ ጽዋ፣ ጽርፈ መስቀል፣ መሶብ ወርቅ በጸሎተ ሜሮን ተቀብተው ይከብራሉ ይላል፣ የተቀደሱ ይሆናሉ ይላል። ሁለተኛ አዲስ ህንጻ ቤተ ክርስቲያን ታንጾ ሲያበቃለት በጸሎት ተባርኮ ቅባ ሜሮን ይቀባ ይላል። ሶስተኛ አዲስ ታቦትና አዲስ መንበረ ታቦት ቅባተ ሜሮን ተቀብተው ይከብራሉ፣ የተቀደሱ ይሆናሉ ይላል። አራተኛ ምን ይላል? ሜሮን የጸጋን ልጅነት የሚያሰጥ ሚስጥር ስለሆነ በጥምቀት ጊዜ በአብ ወልድ መንፈስ ቅዱስ ስም የተጠመቁ ምዕመናን ወዲያው ሜሮን ሲቀቡ መንፈስ ቅዱስ ያድርባቸዋል ይላል። እና በቃ አሁን እኔ ጥምቀት ውስጥ ምንድነው የሚያሰጠው? ምክንያቱም ሜሮን እዚህ ጋር የጸጋን ልጅነት የሚያሰጥ ወዲያው ደግሞ መንፈስ ቅዱስ ያ ሰው ላይ ደግሞ እንዲያድር የሚያደርግ ሚስጥር ሆኖ ነው እዚህ ጋር የተገለጠውና ምናልባት ይሄ ጥምቀትን የሚያደርግ ነው ጥምቀትን ሙሉ የሚያደርግ ነው ወይስ ከጥምቀት እንዴት ነው ይሄ ነገር? ቃሌ በጣም እኮ እኔ እውነት 7 ሳክራመንቶች በጣም ከባድ ናቸው ኮምፕሬንድ ለማድረግ። ያ አክቹሊ ሲገቡ እኮ ምን ጠይቀውን ነው የሚጠይቀው እኮ ይሄ ልጅ ምን ትላለህ ቃሌ እኮ አልገባሉ አይገቡም። በእንደዚህ አይነት ነገር እኮ አይገቡም። አስቸጋሪ እኮ ነው። አስቺ ትላንት አውርተን አይገቡም እኮ አስቺ ጥምቀት ብቻ እኮ ነው የሚገቡት። ጥምቀት ለድነት ነው።
300 ይሆናል። ርዕሱ ይቀየር እንዲ አማኒሻ። ኦኬ 1-2-3 ደቂቃ ልውሰድባችሁ አገልጋዮች። ቅዱሳን እንዴት ናችሁ? አሁን የመጣችሁ በድጋሚ ባለፈው እንደተነጋገር ነው እንግዲህ የአንድ ብር ቻሌንጅ በቀን 1 ብር፣ በአሜሪካ ላይ ለሆነ ሰው በቀን $1፣ አውሮፓ ለሆነ €1፣ ኢትዮጵያ ለሆነ 1 ብር፣ ደቡብ አፍሪካ በየሀገሩ ባላችሁበት በሚል አብረን ተጫውተን እሺ ተባብለናል። ይህ በጣም በመጨረሻ በጣም ቀላል ነገር ነው። በቀን 1 ብር ማለት እና እንግዲህ አንድ ሰው በቀን $1 ቢያስቀምጥ 4 ሳምንት $20 በወር ማለት ነው። ዓላማው ታዲያ ምንድን ነው? ጆቴም ሲጠይቀኝ ነበር። ዓላማው ምንድን ነው? እዚህ ላይ ከኛ እኮ ቁጭ ብለው ይኸውላችሁ እየተቆራረጠባቸው የሚያገለግሉ ልጆች ናቸው እና እዚህ ቢያንስ ከቻልን የሁሉንም የዓመት ፓኬጅ ለመሙላት ከተረፈ ደግሞ ከ20 ብር በላይ ደግሞ መዘርጋት የቻለ ልጆች ደግሞ ከተረፈ ደግሞ ለሻይም ቢሆን እዚህ ጋር አብረው ላሉት አገልጋዮች ነው። ዓላማው ይሄ ነው ማለት ነው እና ይሄ ራሳችሁ ፈቅዳችሁ የምታደርጉት ነው መሆን ያለበት። ወደኋላ የሚል ሰው ካለ በጣም ነው ቅር የሚለኝ። ምክንያቱም ያያችሁ ነው ጊዜያቸውን ሰጥተው ይኸው አማንሻ አለ፣ ቃልያ አለ፣ ይኸው ኤፌ አለ፣ ሁሉም እዚህ ውስጥ ያሉት ልጆች የምታውቁት ነው እና ቤተሰብ ነን። ስለዚህ አሁን መስጠት ጀምሩ። አሜሪካ ያላችሁ እኔ እንትኔ መጮህ አለበት። እስካሁን ምንም ነገር እኔ ጋር አልገባም። ዜል ሰጥቻችኋለሁ እና በዜል እንደምታውቁት በቁጥር ነው የሚገባው። ቁጥሩ ልጻፍላችሁ፣ ይኸው ጽፈዋለሁ። በዚህ ከእንትን ካላችሁ ቁጥሩን በዚህ ቁጥር ስትልኩ ያው እንደተለመደው ይገባል ማለት ነው እና ያው 240-926-8700 ይሄ ቀላለው ብዬ ነው። አይፈቅድም ይባላል፣ ግን ዝም ብሎ ቁጥር ስለሆነ ከጎን ዜል ምናምን የሚል ስላልጻፍንበት ችግር የለውም። በዚህ እኔ አካውንት ውስጥ ይገባል። ስትልኩ ግን እንደበፊቱ ከዚህ በፊት እንደነበረው ስክሪንሾት እያደረጋችሁ ላኩ። ኢትዮጵያ ላላችሁ ደግሞ ለሚላከው የንግድ ባንክ ነው። እናንተም ደግሞ ስክሪንሾት እያደረጋችሁ ላኩሉ። ቁጥሩ ይጻፍ እስቲ ቤቴ፣ ቁጥሩ ይጻፍ፣ የስልክ ቁጥሩ ማለት ነው። ስክሪንሾት አድርገው የሚልኩበት ወይ በቴሌግራም ወይ በእንትን ዩኤስኤ እሱ በእኔ ስልክ ኪያይ ይኸው ከላይ አለልሽ 240-926-8700 አስቴር ሪዞርት የሚለው ስር ማለት ነው። እና ሁላችሁም ይሄ 20 ብር መነሻ ነው፣ የመጨረሻው ነው። በቃ የመጨረሻው ሚኒመም የሚባለው ነው። ግን ከዛ በላይ 30፣ 40፣ 50፣ 100 ሌላም ማድረግ ይቻላል ማለት ነው። አመቱን ሙሉ በደስታ በነፃነት ኑ ስንላቸው ከፍተው ይኸውና። እንግዲህ አሁን አንዳንድ አይታችኋል። ባለፈው አሁን አማኒሻን በውስጥ ያው ቤት እያለች ደዊ ብዬ እንቅልፋቸውን ትተው ልጆች ቃልዬ ልጁን ትቶ እኔ የመጣው ማለት ነው። ስለዚህ እንደምንወዳቸውም ለመግለጽ የምናደርገው ነው የሚሆነው ማለት ነው። አሁን ተጀምሯል መስጠት። ወደ ፕሮግራማችንም እንሄዳለን። በመሀል አስታውቃቸዋለሁ። ቃልዬ ቀጥል። አንድ ሰው ገብቷል። በጣም አሪፍ። እኔ ጋር አንድ ሰው ገብቷል። በጣም አሪፍ። ቀጥሉ እንግዲህ። ጠዋቷ ይንጫጫ እንትኔ ስልኬ መንጫጫት አለበት። ባለፈው 2 ልጆች የላካችሁልኝ ልጆች ያላችሁ ስም መጥቀስ አያስፈልግም። አድርሻለሁኝ። ካስፈለገ ለእናንተ በውስጥ እንትኑን ልልክላችሁ እችላለሁኝ። ማለት የምንሰጣቸውን ልጆች ስም አንጽፍም ፈቅደን ስለምናደርግ ማለት ነው። ለእናንተ ግን እልክላችኋለሁ። ልካችሁልኛል። በእንትኑ አለ የላኩበት። ለእናንተ በውስጥ እልክላችኋለሁ። ለ2 ልጆች የሰጣችሁትን በቃ አድርሻለሁ በስነስርዓቱ ማለት ነው። እዛም ሰው ጋር ደርሷል። እግዚአብሔር ይባርካችሁ በእውነት ማለት ነው። እና እነርሱ ጋር ይጠቅማል እውነት ለመናገር ማለት ነው። እኛ እዚህ ጋር 10 ብሯን ወደዛ ስንልከው በጣም ነው የሚጠቅመው። እና
ተባረኩ። ሁለታችሁም አንድ ወንድ አንድ ሴት ነው የላካችሁልኝ። አንደኛው $50 አንደኛው $100 150 ነበር። እሱን ልክ ያለው ማለት ነው። እንግዲህ እናንተ ባላችሁበት ምንም ቤተሰብ ነን ብዬ ነው። አንድ ብር ስለሆነ ወሩን ሙሉ በፈቃድ ያደረግነው ቻሌንጅ ነው። ስለዚህ ምንም ከእናንተ ጋር የሚያያዝ አይደለምና ቀጥሉ። ተባረኩ። ሼር ይደረግ ቅዱሳን። እንትኑ ወደ 3000 መግባት አለበት ሼሩ ራሱ ማለት ነው። ሼሩ 3K ይግባ። ተባረኩ። እሺ ውለታ ፈዛብን እስቲ። እሺ ኤኒዌይ ግን ጥምቀትን እንትን ጋር ከሜሮን ጋር አገናኝቶ ማውራት እንትን አይደለም። ይሄ በኤርሊ ቸርች ላይ የነበረ በጣም በቃ ጥምቀት ያለ ሜሮን እንትን ነው ማለት ነው፣ እጅ መጫን ተክቶ ስለገባ ምናምን የሚል የተጋነን አይነት ነገር አልነበረው። 4ኛ ክፍለ ዘመን ላይ ምናምን እያደገ የመጣ ጉዳይ ከመሆኑ የተነሳ ብቻ ከመሆኑ አንጻር ማለት ነው። እና ግን ጥምቀት ለድነት የሚልህን ሰው እንግዲህ አሁን ቅድም አስቼ ብሎታል። እነሱ ሲመጡ የምንጠይቃቸው ነገር ነው። ጥምቀት ያድናል? አዎ ያድናል። ጥምቀት ያለ ሜሮን ያድናል? አያድንም። ጥምቀት ያለ ሜሮን የማያድን ከሆነ ጥምቀት ለድነት አይደለም። ጥምቀት ላልተሟላ ድነት ነው፣ ለግማሽ ድነት ነው መሆን ያለበት። እናንተ ጋር መሆን ያለበት እንደዛ። ምክንያቱም ሜሮኑ በሌለበት ጥምቀቱ ያድናል ብለህ ዳአፈን ከፍተህ አታወራም፣ ጭራሽ አትደፍርም፣ ጭራሽ ያንን ለማለት ያንን ካልክ ቤተክርስቲያን እንደዛ አይነቱን ነገር እንዴት እንትን እንዳደረገችው ማምጣት አለብህ። እንደዛ አይነቱን ነገር እንዴት ፎርሙሌት እንዳደረገችው ማለት ነው ማስረጃ ማቅረብ አለብህ። ነገር ግን ጥምቀቱ ኦሬዲ የመንፈስ ቅዱስ ማህተም እንደማይሆን ግን ኦሬዲ በቃ ተናግረሃል። ኦኬ፣ የመንፈስ ቅዱስ ማህተም እንደማይሆን ኦሬዲ ተናግረሃል። ምክንያቱም የምትታተመው በሜሮኑ ስለሆነ ማለት ነው። ኦኬ፣ ስለዚህ በመንፈስ ቅዱስ ሳትታተም ትድናለህ ወይ? አያድንም። እንደዛ ከሆነ ሜሮኑ የበሌለበት ጥምቀቱ ስለማይድን ጥምቀት ለድነት ማለት ራሱ የለብህም። በአንተ ቴዎሎጂ ውስጥ ጥምቀት ለድነት የሚለው ነገር ራሱ ስህተት ነው የሚሆነው። ኦኬ፣ ስለዚህ ጥምቀት ለድነት ካልክ ግን ሜሮንን አስወጥተህ ለማውራት ድፍረቱ ሊኖርህ ይገባል። እንደነዚህ አይነት ነገሮችን በደንብ ማየት መቻል አለብን። ጥምቀት ለድነት ለሚል ሰው በተለይ ሜሮን በሌለበት ጥምቀት ሙሉ አይደለም እንደቀደሙ ፌዝ እንዳለው ለማለት መሞከሩ በጣም አደገኛ ነው ብዬ አስባለሁ። ኦሬዲ ቴዎሎጂያቸው ምንም እንትን እንደሌለው ነው የሚያሳየው፣ መሰረት እንደሌለው ነው የሚያሳየው ማለት ነው። እና እኔ በዛ መንገድ እመለከታለሁ። እስቲ ጨምሩበት፣ ግን ብዙ አወራሁ። ጨምሩበት። አማን የምትጨምረው ነገር አለክ? አውርታችሁ ጨርሳችሁ የምትጨምረው ነገር አለ? ጨዋታችሁ ራሱ ከባድ ነው። አይ እንትን ነው ጥያቄና መልስ አይነት ነገር ቢሆን ነው እኔ ብዙ የሚመቸኝ። ቅድም ዘልዬ የወጣሁት የፌዝ የሚባለው ልጅ ሲገባ ነው ባይዘና እንቅልፌ ይመጣል እሱ ልጅ ሲያወራ ቱ ዘ ፖይንት አያወራም። እና አንድ ነገር ቢጫ ነው ቀይ ነው ስትለው ስለ ግራጫው እኮ መጀመሪያ ማውራት አለብን ይላል። እና ለዛ ነበረ እንትን ያልኩት። ኤኒዌይስ ሌሎች ጥያቄ አለን፣ ምዕመናን ኦርቶዶክስ ምዕመናን ጥያቄ አለን። ሶ ግቡና ባኪን ፎርዝ ብናወራ ደስ ይለኛል፣ ስለ ቅዱስ ሜሮን ማለት ነው። እና እሱን ነው ፕሪፈር እያደረኩ ያለሁት። አስችል ኤፍዬ እንዴት ነህ? ማንዬ ወይም ስልክ ገብቶበት ከሆነ ጨርሶ ከሆነ አላውቅም፣ ተዘግቷል። ኤፊ ሰላም በለን። ኤፊ በጣም የተወደደ ልጅ ነው። ፎሎ ያላደረጋችሁ ልጆች ፎሎ አድርጉት። ኤፊ እንዴት ነህ ወንድምዬ? አለን እግዚአብሔር ይመስገን፣ ሁሉ መልካም። ሰላም ብያለሁ። ሀሴዶ፣ ቃሌ፣ አማን፣ ሶሊ፣ ሙና፣ አስቼ ደህና ናችሁ? ከታች ያላችሁትንም ሰላም አለን እግዚአብሔር ይመስገን። አደራችሁ? እግዚአብሔር ይመስገን በጣም ደህና ነን። ዛሬ ስለ ኤፊ ሰላም ብያለሁ። እሺ ቃሌ ሰላም። ከኋላ ስለመጣው ስለ ሜሮን ነበረ። እንግዲህ ማንም ሊገባ አልቻለም። እውነት ለመናገር ሲፈተሽ እንደዚህ ነው። አንጡ ስትባሉ አታመጡም እና እንጠብቃችኋለን። እንግዲህ እስክትመጡ ድረስ ሰዓታችንም እየሄደ ስለሆነ ቅዱሳን ድጋሚ እንደገና፣ ምክንያቱም ዛሬ ፕሮግራማችን ይሄ ነው፣ የእንትን ብቻ እንዳይሆን ብዬ ነው
ዝም ብለን የአንድ ብር ቻሌንጃችን ብቻ እንዳይሆን ብዬ ነው። መስጠት ጀምሩ። የምትሰጡ ልጆች ኢትዮጵያ ያላችሁንም ያካትታል ይሄ ነገር። የትኛውንም ነው የሚያካትት። በኢትዮጵያ 20 ብር መነሻ ነው። ከዛ 30፣ 40፣ 60 መቶ ማድረግ ትችላላችሁ። ኢትዮጵያ መካከለኛው ምስራቅ ያላችሁ ቤተሰቦቻችን የማውቃችሁ የእኛ ቤተሰቦች የሪዞርቱ ቤተሰቦች ይኸው ተጽፏል እንትኑ ላይ እዚህ ላይ እንትኑ 1032 71 79 288 የንግድ ባንክ ነው ማለት ነው። አውሮፓም ያላችሁ ሁላችሁም ማለት ነው። መነሻ 20 ብር 20 ዶላር 20 ዩሮ ማለት ነው። እንግዲህ አንድ ወር ተናግረን ነው ዛሬ ማለት ነው የሆነው። ወደኋላ እንደማትሉ ተስፋ አድርጋለሁኝ። ደግሞ ተናግሬያለሁ። ዛሬ ረስተነው ላይ እንኳን እንዳትሉ። ትላንትም ከትላንት ወዲያም ሙናዬ አለሽ፣ ሶሪ ያለሽ ተንፍሱ እስቲ፣ ባይሆን ምስክር ሁኑ። እያስገባችሁ እንደሆነ ተስፋ አደርጋለሁኝ። እኔ ጋር እስካሁን እንግዲህ አንድ ሰው መሰለኝ እንግዲህ እስቲ እኔ በጣም ቀላለው ባይነኝ። አንድ ብር በቀን 1 ብር አስቀምጡ ተብሎ በጣም ቀላለው። እንደምታደርጉትም ተስፋ አድርጋለሁኝ። ትንሽ ደቂቃ ልውሰድባችሁ። አማኒሻና ቃልዬ አላማው ይኸው እዚሁ ጋር ላሉት ልጆች ነው። የኔትወርክ የሙሉውን እንከፍልላቸዋለን። በቃ በማንኛውም ሳይቸገሩ ማለት ነው። እንደገና ደግሞ የሻይም ይሆንላቸዋል ማለት ነው። የፍቅር ስጦታ በዚህ ላይም በዚህ ብቻ ሳይሆን እንዳትወሰኑ፣ በውስጥም አናግሯቸው። የትራንስፖርት የሻይ ይሆናቸዋል ብላችሁ የፍቅራችሁን ማለት ነው። እንደዛ የምታደርጉ እየደወላችሁ ለእኔ የምትልኩልኝ ልጆች ያላችሁ አደርሳለሁ በታማኝነት። ቤተሰቦች ነን። እኔ ቲክቶክ ሆኖ ነው እንጂ እኔ ሌላ ከዚህ በፊት ያውቃል እያውቀዋል ክለብ ሃውስ የሚባል አለ። ምን ልበላችሁ እንድራለን። ድር ያለውኝ በስነስርዓቱ ማለት ነው። ድግስ አዘጋጅተን ምን ብለን ማለት ነው። ቤተሰብ ነን። በቃ ቤተሰብ ይፈጠራል። ሰው አንድ ላይ ስንሆን ጥቅሙ እኮ አንዱ እኮ የክርስቲያኖች እኮ ይሄ ነው። የአንደኛው መሙላት የአንደኛውን ጉለት መሸፈን ነው። በተለይ ደግሞ አገልጋዮቻችንን ማለት ነው። እዚህ ላይ ብዙ አሜት እንዳለ ስለማይ ነው እንጂ እዛ እማኝ የምትሆኑ ልጆች ያላችሁ የሚሽነሪ እንልካለን። ይገርማችኋል። ለምሳሌ አማራ ክልል፣ ትግራይ ክልል፣ እንደገና ደግሞ በእስር ቤቶች በተለያየ ቦታዎች ላይ የምሬ ነው እኮ የምላችሁ ጄኔሬተር እየገዛን መጽሐፍ ቅዱስ የሀገር ገዝተን ገጠር አካባቢ ላካል። ማንም ግን ከዙ ቀጥሎ እንደዚህ በማድረጋችን ቪዲዮ ምናምን አይሰራም ወይ ተጠብቆ። አሁን ዛሬ እንግዲህ እኔ እየተቀረስኩ ነው። ከተወሰነ ወር በኋላ ደግሞ ይኸውና ሰብስቦ ቲክቶክ ትንሽ የተውሳክ ነገር ነው እና ለዛ ነው እንግዲህ እንደዚህም ይህንንም ስድቡንም ለመቀበል ተዘጋጅተናል። ችግር የለውም። እንዳልኳችሁ እኔ ሰርቶ የሚኖርበት ሀገር ላይ ነው ያለሁት። የምታሙኝ ከሆነም በጣም ነው የማዝነው። ካማችሁኝም ችግር የለውም። ግን ስጡ በቃ ሁላችሁም ምንም ችግር የለውም። ኧረ በጣም ነው የምችለው እንዴ ደግሞ ኦኬ በጣም ጥሩ። ተባረኪ። አዎ እየደረሰኝ ነው። በጣም ቆንጆ፣ በጣም አሪፍ። ተስፋ አደርጋለሁ ኢትዮጵያም እየላካችሁ እንደሆነ በውስጥ በኩል ይልክልኛል። ግን አብራችሁ እንትን ላኩበት። ይሄ መጽሐፍ ቅዱሳዊ ነው። በነገራችን ላይ ቅዱሳን መጽሐፍ ቅዱሳዊ ነው። ስጡ ይሰጣችኋል አለ ጌታ ኢየሱስ ክርስቶስ። ማኒፑሌት የሚደረገውን አይደለም።
ስጡ ይሰጣችኋል ካለ በኋላ ቀጥሎ ነው የሚገርመኝ፣ ቂጡ በተመታ ጣሳ ነው የሚሰፈርላችሁ። በሐረረኛ ማለት ነው። የተጨቆነ የተጠቀጠቀ የሚለው ማለት ነው። በጣም አሪፍ በጣም አሪፍ። አሁንም ሌላ እየደረሰኝ ነው እና ደግሞ የምትልኩልኝ ልጆች 20 ብቻ አይደለም የምትልኩልኝ፣ ተባርኩ። ያየሁት ነው። ብርክ በሉልኝ። ያ ልክ ነው። እውነትህን ነው ጸግዬ። እንታማለን ብለን ማ ከመስጠትም እንትን ከማለትም አንዳንዴማ ነቀፌታውን እንወስዳለን፣ ችግር የለውም። በዚች ብር ደግሞ እኛንም ያማን አይኖርም። ብያ ጋር ግን ለእንትን ትቀመጣለች። በጣም እኮ የሚገርም እኮ ነው። እኔ ያየሁትኝ አማንሻ እዚህ ላይ እንዴ አንድ ቀን የመጣው አካባቢ ነው የደነገጥኩት። ማለት ገና እንደመጣው ከዛ ሰው ይጣላሉ የሆኑ ልጆች ማለት ነው። እና ምን ይላል አንደኛው፣ ለክፉ ቀን ያስቀመጥኳት ታያለች ቪዲዮ አለች። ለክፉ ቀን ጌታ ኢየሱስ ቃል በቃለሁ እንዲህ ከላይ እስከታች አንቀጠቀጠኝ። እኔ ደነቅ እንዴ ምንድን ነው ይሄ ነገር እንዴ? ሰው እንዴት ለክፉ ቀን ማስረጃ ይዞ ይቀመጣል? ጌታ ኢየሱስ እና ወዲያውኑ ተመለስኩኝ። በቃ ወደ እንትኔ ማለት ነው ወደ ዛኛው ቦታ የተመለስኩኝና ያኛው ሲዘጋ ጊዜ ነው እንደገና ወደዚህ የመጣ ነው ማለት ነው። አያቻውን ቁጥሩ ራሱ 115 ሆነ። ለምን ሁለት አይቀርም? ትንሽ 3-4 ደቂቃ ትንሽ 3-4 ደቂቃ እንቀጥላለን እና ባለፈውን ብያችኋለሁኝ በእንትናችን የያዝነውን ማስረጃ ደምስሱ ብያለሁኝ ባለፈው። የትኛውንም አይነት ማስረጃ በተለይ በሞባይላችሁ ውስጥ ያለ የሰው ማስረጃ፣ የድካም ማስረጃ ሁላችሁም ደምስሱ። ይሄ ባለፈው ተነጋግረናል። ማንም ሰው ይዞ እንዳይሄድ። በቃ ይሄ ክፉ መንፈስ ያለበት ሰው ነው። በነገራችን ላይ ልቡ ያልዳነ ሰው ነው። እንደዚህ ይዞ የሚዞር መረጃ ይዞ የሚዞር አስቀምጦ አንድ ቀን አዋርደዋለሁ ወይም ደግሞ ከተናገረኝ እንደዚህ ያደርግበታለሁ ብሎ የሚሄድ ይሄ ሰይጣናዊ ነው አስተሳሰቡ ማለት ነው። ጌታ ነው ያለ ሂድ አንተ ሰይጣን ብሎታል። አስተሳሰቡን ማለት ነው። እና በሞባይላችን ውስጥ የያዝናቸውን የሰዎች ድክመት ሁላችሁም ሰርዙ። እኔ 2026 ሲጀመር ትዝ ይላችኋል። ሁላችሁንም ይቅርታ ጠይቄያለሁ። በማወቅም ባለማወቅ ያስቀየምኳችሁን፣ የተቀየማችሁን፣ ያሳዘንኳችሁን ሁላችሁንም እንደዚሁም አስረናቸው የነበርነው ሁሉ በአዲስ መልክ ነው የምንጀምረው። በቃ እድል ሲመጣ እንደዛ ማድረግ ነውና አጥፉ። በእጃችሁ ላይ ያለ ማለት ነው፣ ወንዶችም ሴቶችም ማለት ነው። ምንም አይነት ጽሁፍ፣ ምንም አይነት ቪዲዮ ማለት ነው። ይሄ ሰይጣናዊ ነው ያልኳችሁ። በቃ ስጋዊ ነው፣ ዓለማዊ ነው ያለው ያዕቆብ፣ የምድር ነው ያለው ማለት ነው። እና እንደዛ አድርጎ እንቀጥላለን። ተባረኩ። እየሰጣችሁ ስለሆነ እግዚአብሔር በወጣ ይተካ፣ እጥፍ አድርጎ ይስጣችሁ ማለት ፈልጋለሁኝ። ደቡብ አፍሪካዎች እንደማትበለጡ ተስፋ አድርጋለሁኝ። አጋፒዬ፣ ፍቅርሻ፣ ሁላችሁም ደቡብ አፍሪካዎች በጣም ቶሎ ቶሎ አስገቡ። ዩሮፓዎች